አስደንጋጩም የአርቲስት ሰማኸኝ በለው ህልፈት ዜና። ድንገት ህልፈተ ህይወቱ ስለተሰማው ሰማኸኝ በለው የተሰማውን ማን ምን አለ የሚለውን ጉዳይ በዝርዝር እንመለከታለን። ከዚህ ውጪ ጠቅላይ ሚኒስትር አብይ አህመድ የብዙዎች ጥያቄ ለሆነው ወሳኝ ጉዳይ ምላሽ ሰጥተዋል። ጠቅላይ ሚኒስትሩም ማንም አርሶ አደር በዚህ ፕሮጀክት ምክንያት አይጎዳም ሲሉ ይፋ አድርገዋል። ስለ ቢሾፍቱ ዓለም አቀፍ አየር ማረፊያ የተሰማውን አዲስ ነገር አካተናል። አሜሪካና ኢራን ጦርነቱን ለማቆም ከስምምነት የደረሱባቸው የመግባቢያ ነጥቦች ይፋ ሆነዋል። ዝርዝሩን እንመለስበታለን። ጤና ይስጥልን። የሰዓቱ የመረጃ ቅኝታችን እነዚህን አበይት ነጥቦች እንደሚከተለው በዝርዝር ይቃኛል። እየሰማችሁን አብራችሁን ቆዩ። አስደንጋጩም የአርቲስት ሰማኸኝ በለው ህልፈት ዜና። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ ምን አነሰው። ይህ አንደበት ዛሬ ብዙዎችን ባስደነገጠ ሁኔታ ድንገት ተዘግቷል። በባህል ሙዚቃዎቹ የሚታወቀው ድምፃዊ ሰማኸኝ በለው ሰሜ ባላገሩ ከዚህ ዓለም በሞት ተለይቷል። ከወዳጆቹ ማረጋገጥ እንደተቻለው ድምፃዊው ባደረበት ህመም በሕክምና ሲረዳ ቆይቶ ነው በዛሬው ዕለት ያለፈው። በባህላዊ ሙዚቃዎቹ ይበልጥ የሚታወቀው ድምፃዊ ሰማኸኝ በለው ከሙዚቃው ውጪም በትወና ይሳተፍ ነበር። ድምፃዊ ሰማኸኝ ባለትዳርና የአራት ልጆች አባት ነበር። ከቅርብ ጊዜ ወዲህ በአካላዊ ቁመናው ላይ በታየው ለውጥ ምክንያት የብዙዎችን ትኩረት ስቦ የነበረው ሰማኸኝ በተመሳሳይ ብዙዎችን ባስገረመ መልኩ የሰውነት ቅርጹን በፍጥነት እያስተካከለ መሆኑን በማህበራዊ ሚዲያዎች ላይ ሲያስተዋውቅ ተስተውሎ ነበረ። ከሁለት አስርት ዓመታት በላይ በዘለቀው የጥበብ ጉዞም በልዩ የድምፅ አወጣት ስልቱና ለባህላዊ እሴቶች በነበረው ጥልቅ ፍቅር የአማርኛ ባህላዊ ሙዚቃን ጠብቆ ለማቆየትና ይበልጥ ለማስፋፋት ከፍተኛ አስተዋጽኦ ማበርከቱ ይታወቃል። አርቲስቱም ደመቅ ያሉ ምቶች ወይም ሪትምስ ባላቸው ስራዎቹ የሚታወቅ ሲሆን ይህም በመላ አገሪቱ በሚገኙ በርካታ አድማጮችና የጥበብ አፍቃሪዎች ዘንድ ተወዳጅነትን እንዲያተርፍ አስችሎታል። የመንግስት መገናኛ ብዙሃን ከቤተሰቦቻቸው ያገኙትን መረጃ ዋቢ በማድረግ እንደዘገቡት አርቲስት ሰማኸኝ በለው በሕክምና ላይ ሳለ ዛሬ ሰኔ 8 ቀን 2018 ዓመተ ምህረት ህይወቱ አልፏል። ስለ አርቲስቱ የህማም መንስኤ ሆነ ስለ ቀብር ስነ ስርዓቱ ዝርዝር ሁኔታዎች አሁን ላይ የወጣ ተጨማሪ መረጃ የለም። የተወዳጁን አርቲስት ህልፈተ ህይወት ተከትሎ ብዙዎች ሀዘናቸውን እየገለጹ ይገኛሉ። ለአብነት ያክል ተሰናባቹ የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ከተማችን ባህር ዳር ላፈራችውና የጊሽ አባይ የኪነት ቡድን ፍሬ ለሆነው ተወዳጁ አርቲስት ሰማኸኝ በለው ሰሜ ባላገሩ በዛሬው ዕለት ህይወቱ ማለፉን ስሰማ ዜናውን የተቀበልኩት በመረረ ሀዘን ነው ብለዋል። እንዲሁም ከደሴ ወደ አዲስ አበባ ሲጓዙ በደረሰ የትራፊክ አደጋ ህይወታቸውን ላጡ ከ30 በላይ ወገኖቻችን ተሰማኝን ጥልቅ ሀዘን ገልጻለሁ በማለት ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ሁሉም መጽናናትን እመኛለሁ ሲሉ አስታውቀዋል። ይህ ዛሬ የተሰማው የተወዳጁ ድምፃዊ ሰማኸኝ በለው ህልፈት መላውን የሀገራችንን ህዝብና የኪነ ጥበብ አፍቃሪያንን በከባድ ሀዘን ውስጥ ጥሏል። ድምፃዊው ከመሞቱ ጥቂት ቀደም ብሎ በነበረው የክብደት መቀነስ ፈታኝ ጉዞ ላይ በ7 ሳምንታት የህክምና ክትትል ብቻ 10 ኪሎ መቀነስ መቻሉን በከፍተኛ ተነሳሽነትና ደስታ ገልጾ ነበረ። በወቅቱም ህክምናውን በቅርበት ለሚከታተሉት ባለሙያዎች ያለውን ጥልቅ ምስጋና እያቀረበ ለተመልካቹም ጥረቴን አበረታቱኝ፣ እወዳችኋለሁ በማለት ያሳየው የቀረቤታና የትህትና መንፈስ የብዙዎችን ልብ የነካ ነበር። ይሁንና ገና ብዙ የጥበብ ስራዎችን ያበረክታል ተብሎ የሚጠበቅበትና ይህን የመሰለ መልካም የጤና ለውጥ እያሳየ በነበረበት ወቅት በድንገት መለየቱ ሀዘኑን እጅግ መራራና የማይታመን አድርጎታል። የሙያ ባልደረቦቹም ለሀገራችን የባህልና የዘመናዊ ሙዚቃ እድገት ያበረከተው ውብ አሻራና ያሳየን መልካም ስብዕና ሁልጊዜም በኢትዮጵያውያን ልብ ውስጥ በክብር ሲታወስ ይኖራል ሲሉ ምስክርነታቸውን እየሰጡ ይገኛሉ። የዕለቱ የመረጃ ጥንቅራችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን አመራን። ይህ የቢሾፍቱ ኤርፖርት ስራ በጣም ግዙፍ ነው። ለኢትዮጵያውያን ትልቅ ክብር ነው። ብዙዎች አትችሉም፣ ገንዘቡም አይገኝም፣ ይህን የሚያክል ግዙፍ ነገር ለምን ታስባላችሁ የሚል ምልከታ ያለው እሳቤ ሲያራግቡ ይሰማል። ጠቅላይ ሚኒስትር አብይ አህመድ የብዙዎች ጥያቄ ለሆነው ወሳኝ ጉዳይ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ ማንም አርሶ አደር በዚህ ፕሮጀክት ምክንያት አይጎዳም፣ የቢሾፍቱ አዲሱ የአውሮፕላን ማረፊያ ግንባታ
ለኢትዮጵያ፣ ለአዲስ አበባና ዙሪያዋ እንዲሁም ለመላው ምስራቅ አፍሪካ ታላቅ በረከት ነው ሲሉም ጭምር ከ2000 በላይ ነዋሪዎች ከቀያቸውና የእርሻ ቦታቸው ለተነሱበት ግዙፍ የአየር መንገድ ፕሮጀክት ተናግረዋል። ጠቅላይ ሚኒስትሩ በስፍራው ተገኝተው ግንባታውን ሲጎበኙ ባደረጉት ንግግር ለፕሮጀክቱ መሳካት መኖሪያቸውንና የእርሻ ቦታቸውን ለለቀቁ የአካባቢው አርሶ አደሮች ለሀገር ልማት ሲሉ ላደረጉት ተወዳዳሪ ለሌለው አስተዋጽኦም መንግስት ከፍተኛ ክብር እንዳለው ገልጸው ምስጋና አቅርበዋል። ከዚህ ቀደም በሀገራችን እንደነበረው ልማዳዊ አሰራር አርሶ አደሩን ከመሬቱ አፈናቅሎ በችግር ላይ የሚጥል ልማት አሁን እንደማይኖር ጠቅላይ ሚኒስትሩ አረጋግጠዋል። ይልቁንም 100% የነዋሪዎችን ሕይወት መሻሻሉን እርግጠኛ የሚያደርግ አሰራር ተዘርግቷል ብለዋል። ለተነሺ አርሶ አደሮች ዘመናዊ መኖሪያ ቤቶች መገንባታቸውንና የተለያዩ የቢዝነስ ተቋማትም እየተሰሩላቸው መሆኑን በመጥቀስ ልማቱ ሁሉንም ሰው የሚጠቅም እንጂ የሚጎዳ ባለመሆኑ ማህበረሰብን ማዕከል ያደረገ ፖሊሲ ተግባራዊ መደረጉን ተናግረዋል። ይህ ፕሮጀክት አፍሪካ በራሷ አቅም ትልልቅ ስራዎችን መስራት እንደምትችል ማሳያ ብቻ ሳይሆን በርካታ ሀብት ወደ አህጉሪቱ የሚያመጣ መልካም አጋጣሚ መሆኑን ጠቁመዋል። ጠቅላይ ሚኒስትሩ ይህንን ግዙፍ ስራ በቅርበት ለሚመራው በጠቅላይ ሚኒስትር ጽህፈት ቤት ስር ለሚገኘው ስትሪንግ ኮሚቴ፣ ለቦርድ አባላት፣ ለኢትዮጵያ አየር መንገድ ማኔጅመንት እንዲሁም ድጋፍ ለሚያደርጉ ወዳጆች ሁሉ ምስጋናቸውን አቅርበዋል። ለመላው የኢትዮጵያ ሕዝብ ባስተላለፉት መልእክት የኢትዮጵያን ድህነት ለመስበር፣ የጥላሸት ማንነትን ለመቀየር እንዲሁም የበለጸገችና ያደገች ኢትዮጵያን ለልጆቻችን ለማውረስ ሁሉም በተባበረ ክንድ በአንድ ልብና መንፈስ አብሮ እንዲቆም ሲሉም ጥሪ አስተላልፈዋል። ከስራና ከልፋት ውጪ ቁጭ ብለን በማውራት የምናመጣው ውጤት እንደሌለም አበክረው የገለጹት ጠቅላይ ሚኒስትሩ ሁሉም ሀብቱንና ጉልበቱን አቀናጅቶ ለሀገር ግንባታ እንዲሰለፍ አሳስበዋል። በአፍሪካ ታሪክ ግዙፉ የሆነው አዲሱ የኢትዮጵያ አየር ማረፊያ ፕሮጀክት በቢሾፍቱ አቅራቢያ ግንባታው ገና ሲጀመር ከፕሮጀክቱ አካባቢ ከ15000 በላይ ሰዎችን በግምት ወደ 3000 አባወራዎችን ወደ ሌላ ቦታ የማዛወር ስራ እንደሚሰራ ይፋ ሆኖ ነበረ። ለኤርፖርቱ ግንባታ ሲል ከቀደመ መኖሪያቸው የተነሱ ነዋሪዎችን በአካባቢው ማህበረሰቦችና በተቃዋሚ ቡድኖች ተነሱ በሚል ሮይተርስና ብሉምበርግን በመሰሉ መገናኛ ብዙሃን አማካኝነት ተዘግቦ ነበር። ዋናው ስጋት የካሳና የመልሶ ማቋቋሚያ እርምጃዎች በቂ አለመሆናቸው ሲሆን አንዳንድ ቤተሰቦች የእርሻ መሬታቸውንና የእንስሳት ሀብትን ካጡ በኋላ የተስፋ ቃል የተገባላቸውን ካሳ፣ ምትክ መኖሪያ ቤት ወይም የኑሮ መተዳደሪያቸውን ለመመለስ የሚያስችል በቂ ድጋፍ አላገኙም የሚሉ ሪፖርቶችም ተሰራጭተው ነበር። ተቃዋሚ ፖለቲከኞችም ነዋሪዎችን ከቀዬ ማንሳት፣ ማፈናቀል፣ በካሳ ሂደቱ ውስጥ ግልጽነት አለመኖርና በተነሱ ቤተሰቦች ላይ ስለሚኖረው የረጅም ጊዜ ኢኮኖሚያዊ ተጽዕኖ ስጋታቸውን ገልጸውም ነበር። ሆኖም የኢትዮጵያ አየር መንገድ ለመኖሪያ አካባቢያቸው ተነስተው የነበሩ ዜጎች በርካታ መሰረተ ልማቶችን ማከናወኑን ይፋ አድርጓል። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው በቢሾፍቱ መደበኛ ቤቶች ተገንብተው ለተፈናቀሉ ገበሬዎች እንደተሰጡና የስራ ዕድሎችን ጨምሮ የኑሮ ድጋፍ ፕሮግራሞች ለልማት ተነሺ ነዋሪዎች እንደተዘጋጁ ተናግረዋል። ኩባንያው የአየር ማረፊያው ዝግጅት አካል ሆኖ ለማቋቋሚያና ለካሳ ከፍተኛ ገንዘብ መድበው እንደነበርም ነው ይፋ ያደረጉት። ሪፖርተር በወቅቱ አሰራጭቶት በነበረው ዘገባ ደግሞ አየር መንገዱ ለመሬት ዝግጅት፣ መልሶ ማቋቋሚያና ተያያዥነት ላላቸው ስራዎች በጥቅሉ 30 ቢሊዮን ብር ነበር የመደበው። ከዚህ ውስጥ 17 ቢሊዮን ብሩ ለተነሱ ቤተሰቦች ምትክ ወይንም ካሳ የሚውል ነበረ። በመጨረሻም ወደ ውጭ ጉዳዮች እናምራችሁም። አሜሪካና ኢራን ጦርነቱን ለማስቆም ከስምምነት የደረሱባቸው የመግባቢያ ነጥቦች ይፋ ሆኑ። አሜሪካና ኢራን ጦርነቱን ለማስቆም ከስምምነት የደረሱባቸው የመግባቢያ ነጥቦች ይፋ ተደርገዋል። የኢራን ብሔራዊ መገናኛ ብዙሃን በቴህራንና ዋሽንግተን መካከል ጦርነቱን ለማስቆም ስምምነት በተደረሰበት የመግባቢያ ሰነዱ ውስጥ የተካተቱ ነጥቦችን ይፋ አድርገዋል። የመገናኛ ብዙሃኑ ባቀረቧቸው ዝርዝሮች ውስጥ የተካተቱት ነጥቦች በሁለቱም ወገን ማረጋገጫ አልተሰጠባቸውም። ሜህር የዜና ወኪል ከዘረዘራቸው ነጥቦች መካከል በሁሉም ግንባሮች ሊባኖስን ጨምሮ በቋሚነት ተኩስ ይቆማል፣ አሜሪካ በኢራን ውስጣዊ ጉዳይ ጣልቃ አትገባም፣ በ30 ቀናት ውስጥ የአሜሪካ የባህር እገዳ ይነሳል፣ የአሜሪካ ጦር ከኢራን ለቆ ይወጣል፣ የሆርሙዝ ወሽመጥ በኢራናውያን ቁጥጥር በ30 ቀናት ውስጥ ዳግም ይከፈታል፣ አሜሪካና አጋሮቿ $300 ቢሊዮን የሚያወጣ የመልሶ ግንባታ እቅድ ያቀርባሉ፣ በኢራን የነዳጅ ዘይትና ኢነርጂ ምርቶች ላይ የተጣለውን ማዕቀብ ማንሳት፣ ኢራን የኒውክሌር ጦር መሳሪያ ላለማምረት ዳግም ታረጋግጣለች፣ አሜሪካ በቀጠናው ያላትን ጦር አትጨምርምና አዲስ ማዕቀብም አትጥልም የሚሉ ናቸው። ሜህር አክሎም የስምምነቱ መጨረሻ የኢራን እንዳይንቀሳቀሱ የታገዱ ግማሽ ሀብቷ እስኪለቀቅ፣ የኢራን የነዳጅ ዘይት ላይ የተጣለው ማዕቀብና የባህር ላይ እገዳው እስኪነሳ ድረስ የመጨረሻው ድርድር አይጀመርም ሲል ዘግቧል። እንዲሁም የመጨረሻው ስምምነት በተባበሩት መንግስታት በጸጥታው ምክር ቤት ውሳኔ እንደሚጸድቅ ነው የዘገበው። መረጃዎች እንደሚያሳዩት ከሆነ የሰላም ንግግር 15 ሰዓታትን የፈጀ ነው። የኢራን ምክትል የውጭ ጉዳይ ሚኒስትር
ሚኒስትር የኳታር አሸማጋዮች ትላንት በቴህራን ተገኝተው በአሜሪካና በኢራን መካከል ከስምምነት እንዲደረስ በረቂቅ የመግባቢያ ሰነዱ ላይ ከ14 እስከ 15 ሰዓታት ያህል የረዘመ ንግግር ማድረጋቸውን የሚናገሩት ካዘም ጋሪባባዲ በዛሬው ዕለት ለኢራን መገናኛ ብዙሃን እንደተናገሩት ይህ ድርድር ለረጅም ጊዜ የወሰደ ነው ብለዋል። የኳታር የልዑካን ቡድን ኢራንና በዩናይትድ ስቴትስ ኢስላማባድ ባቀረበችው የመግባቢያ ስምምነት ሰነድ ዙሪያ ውይይቶቻቸው እንዲቋጩ ለማስቻልም ትላንት ቴህራን ነበሩ ብለዋል። ወደ 14ና 15 ሰዓታት የፈጀ ረጅም ንግግር ተካሂዷል። በዚህ ጊዜ የእስላማዊ ሪፐብሊክ ሰነዱ ላይ የመጨረሻ ማሻሻያውን አቅርባለች። እነዚያ ማሻሻያዎች ተቀባይነት አግኝተዋል። እንዲሁም ኢስላማባድ ያቀረበችው የመግባቢያ ሰነድ ጸድቋል ብለዋል። ምክትል ሚኒስትሩም የኢራን ዋና ፍላጎት የተጣሉባት ማዕቀቦች እንዲነሱ ቢሆኑም በርካታ የምታነሳቸው ጉዳዮች ስላሏት የስምምነቱ የመጨረሻ ክፍል ላይ በ60 ቀናት ውስጥ ውይይት ይካሄዳል ነው ያሉት። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።